ሶስ ያሳዘኝ ሳንዶች ለእራት፣ ለምሳ፣ ለቁርስ፣ ለመክሰስ የሚሆን አሪፍ ጣፋጭ የሆነ ሳንዶች አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እመኑኝ በጣም ቀላል ነው። ቤት ባፈራው ነገር እንዴት አሪፍ ሳንዶች ውጭ ወጥተን ከምንበላ እንዴት አሪፍ ሳንዶች እንደምንሰራ ዛሬ በዚህ ቪዲዮ አሳያችኋለሁ። ቪዲዮውን እንግዲህ ረጀም ያለ ቪዲዮ አልቀርጽም፣ ምክንያቱም የመዳም ቅመሞቹም ያው እኔም ሰዓት ስለሌለኝ አጫጭር ቪዲዮ ነው። እስከ መጨረሻው ድረስ ይውልኝ። እናንተ ደግሞ ፈጠን ያረኩኛው ማሳያችሁ ወደ ቤተሰቦቼ እንግዲህ ይህንን የመሰለ አሪፍ ሳንዶች ሰርቻለሁ ማለት ነው። እዚህ ጋር አንድ ማንኪያ ካሜራ፣ አንድ ማንኪያ ስኳር፣ ትንሽዬ ጨው ነው የተጠቀምኩት። ትንሽ ዘይት፣ 2 ማንኪያ አሊፍ ቦደራ ወይንም የወተት ዱቄት ነው የተጠቀምኩት። እንግዲህ እዚህ ጋር ይሄ ዱቄት ይሄ ነው፣ በጣም አሪፍ ዱቄት ነው። እንግዲህ ቡር ወይንም ደቂቅ አስፈር የሚሉት ነው እና በአረብኛ እንግዲህ ነጭ አይደለም የተጠቀምኩት። ለኮብዝ ለሳንዶች በጣም አሪፍ ነው። አካባቢያችሁ ላይ የሚገኝ ከሆነ ብትገዙት ብዬ እመክራችኋለሁ። በጣም አሪፍ ነው እና ያው ሴትዬ ዳይት ስለምታደርግ የዳይት ነው ተብሎ ነው የተገዛው፣ ግን በጣም ነው የወደድኩት። ኮብዝም እንደዚህ ሳንዶች ምናምን ሲሰሩ በጣም አሪፍ ነው። ለስለስ ያለ በጣም አሪፍ ነው፣ ግን በጣም መታሸት ይፈልጋል። እኔ የምገርማችሁ ነገር በጣም ለብዙ ሰዓት ጊዜ ወስጄ ነው ቪዲዮን እንደ አሳጥሬው እና እንትን አድርጌው ነው እንጂ በጣም ብዙ ሰዓት ወስዶብኝ ነው እንደዚህ ሳጅ ነው ማለት ነው። ወይንም ሳቦካው ማንኛውም አጂና ወይንም ማንኛውም ሊጥ በጣም መቦካት ይፈልጋል። ከተቦካ ምንም አይነት ነገር ማይስተካከልበት ነገር የለም ማለት ነው። ሳንዱሽ፣ ፒዛ፣ ፈጠር፣ ሻወርማ ለመስራት ስትፈልጉ አጂናችሁ ወይንም ሊጣችሁ በጣም ይቡካ ማለት ነው፣ ወይንም ይታሽት ማለት ነው። እና ውድ ቤተሰቦች እንግዲህ እኔ በዚህ መልክ እንትን ብዬ ይሄንን ዱቄት ለ6 ሰዓት ያክል ነው ዝም አልኩት ማለት ነው። ቡር ስለሆነ በጣም ማቦካት አለበት እና እሱን አዘጋጅቼ ማታውኑ ነበረ ያዘጋጀሁት። ይህንን ደግሞ አግስቱ ቪዲዮን እንግዲህ በአንድ ጊዜ አይደለም መቀርጽላችሁ። እንግዲህ ዶሮዬን አስተካክላለሁ ማለት ነው እና ምክንያቱም መጨመረው እንትን ሳንዱች ላይ ማለት ነው እና እዚህ ጋር በአራቶችን ቅመሞችን ተጠቅሜ ያለው የዛሬውም የዶሮ አሰራሪ ይለያል ማለት ነው እና እስቲ እስከ መጨረሻው ድረስ ተከታተሉት። እንግዲህ እዚህ ጋር ሽንኩርቱንም ሁሉንም አንድ ላይ ነው ጨምርምር ያደረኩት። ከዛ ድንች ያስፈልገናል፣ ምክንያቱም ቺፕስ እንሰራለን ማለት ነው። ሳንዱች አለ ቺፕስ አይሆንም፣ አለ በጣጥስ ወይንም አለ ድንች እና እኔም ደግሞ ይሄው ያለኝን እያዘጋጀው ነው። ቪዲዮውን እስከ መጨረሻው ድረስ ይሁን ወደ ቤተሰቦች እንዳትሰላችሁኝ ብዬ ቪዲዮውን ላለማርዘም እየሞከርኩ ነው። አጥረጥ ያረጋለሁ እንግዲህ ያረጋለሁ እንግዲህ ፍቅማችን እንዴት እንደሚጣፍጥ ዶሮ አንድ ላይ ሲሏላ ማለት ነው። በደንብ ተክላልቷል። ከዛ አጂናዬ ያው ማታውኑ ነበረ በደንብ ተቦክቷል። በደንብ በማቡካት ኩፍ ማለት አለበት ማለት ነው። ከቻላችሁ ማታውኑ አቡታችሁ ዝም በሉት። ምክንያቱም ይሄ ደቂቅ አስፈር ወይም ዱቄት አስፈር የሚሉት ይሄ እንትኑ ጥቁር ዱቄት ማቡካት ይፈልጋል እና ከተቦካ ሲቆሉት ሱስ ነው ያስይዛችሁ ሁሉ ይጣፍጣል። እና በዚህ መልክ እንደዚህ እያደረኩኝ አለው። እንግዲህ ያው ፈጠን እያደረኩ ነው፣ ምክንያቱም በእኔ የወሰደብኝ በጣም ብዙ ሰዓት ነው እና እናንተ ግን ስልችት እንዳይላችሁ ብዬ እዚህ ጋር በአንድ እንቁላል ትንሽ ቅመም አድርጌበታለሁ ማለት ነው። እና እዚህ ጋር ደግሞ የዳቦ እንትን አድርጌያለሁ ማለት ነው። ይሄ ምንድን ነው? የዳቦ ድርቆሽ ከላዩ እንትን ያደርጋለሁ ዘይት እንዳይወስድ እና እዚህ ጋር ነው ጫወታ። በጣም አሪፍ ነው። ዘይት አይጠጣም። አያችሁ፣ በጣም ነው እንደዚህ ነው ኮፍ የሚለው። ከዛ አሪፍ ነው በጣም ማለት ነው። እና እዚህ ጋርም ተመልከቱ ምጣድ ላይ እየጠበስን ምናምን እንትን አይልም ማለት ነው።
በጣም ውስጡ ጥጥ ነው፣ ባዶ ነው የሚሆነው። በቃ ሳንዱቻችሁ ድንች አዘጋጅቼ የፈለጋችሁትን ያዘጋጃችሁት እሱ ላይ ከፍታችሁ ማስገባት ብቻ ነው። በቃ መጨመር ብቻ ነው። ክትት ክትት አድርጋችሁ አሪፍ ሳንዱች ትበላላችሁ። እንግዲህ ይሄንን ስሰራ በጣም ቸኩዬ ነበረ። ምክንያቱም ፍጡር ደርሶብኝ ነበረ፣ ረጥሮት ያረግብኝ ነበር እና እንትን መክተፊያ ነበረኝ ዙር አረኩት። ምክንያቱም ቶሎ ቶሎ ለስራ ኤጀንሲ ይዘው እዚህ ጋር ደግሞ ሁለት አይነት ነበረ። መጣድ ላይም ሳጃ ላይም ሰራሁኝ። ከዛ መለስ መለስ አደረግኩት። ምክንያቱም ሴትዬ ዘይት ነገር አትጠቀምም። አያቸው እንደዚህ ነው የሚሆነው። ክፍት ነው የሚለው በቃ ውስጡ በጣም ባዶ ነው፣ ጥጥ ነው በቃ ባዶ ነው የሚሆነው። እና እኔም ደግሞ እንደዚህ ሊሆንልኝ ነው የፈለኩት። እዚህ ጋር ደግሞ በዘይትም የጠበስኩት አያችሁ ምንም የለበትም ማለት ነው። እና ባዶ ነው። ሁሉንም እንደዚህ አርጌ ቆራርጬ አስተካከልኩኝ ማለት ነው። እና እንግዲህ እዚህ ጋር ድንች አለኝ። ማይኒዝ ነው የተጠቀምኩት። ማይኒዝ ድንች ከስ ሀገራችንም ከስ ነው አይደል? ሀገራችን እንግዲህ ምን እንደሚባል አላውቀውም። እና ከስ እና ዶሮ ነው ማለት ነው የተጠቀምኩት። ያቺው እና ጅቡን ሙዘሬላ ወይንም ሙዘሬላ ማለት ነው። خلاص ሙዘሬላ ነው አይደል? እሱን ተጠቅሜ ያለው ብቻ ያው አያችሁ። ከዛ ተክቢዝ ላይ ያደረኩት ምክንያት ይሄ መጥበሻ ላይ ማለት ነው። እና ጅቡኑ መሟሟት አለበት። ከዛ ዶሮዬን እንግዲህ ፍርስርስ አርጌ እንደዛ ነው እላችኋለሁ። ሳንዱችን እንደዚህ 2 ጊዜ ነው የምሰራው። ከተረዊ በኋላ እሰራለሁ። እራት በተለያየ እንትን ነው የሰራሁት። እንግዲህ እናንተ ሞክሩት፣ በጣም ትወዱታላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንደዚህ አይነት አሪፍ አሪፍ ቪዲዮ ኢንሻአላህ ካሁን በኋላ ይዤላችሁ እመጣለሁ። ለቪዲዮ የጥራት ሁሌም ይቅርታ እጠይቃለሁ ውድ ቤተሰቦቼ። ያው የመዳም ቤት ነኝ፣ ሳይመችን ነው የምንቀርጸው። ወዶቼ የመዳም ቅመሞችን ቪዲዮ ስታዩ አበረታቱን። ያለ እናንተ ካላ በታች ማን አለ? እንግዲህ ይሄንን የመሰለ አሪፍ ሳንዱች ሰርቻለሁ። በጣም ትወዱታላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳታቋርጡ ወይንም እንዳትረሱ። ወደ ቤተሰቦቼ የእናንተ ላይክ ለኔ ይጠቅመኛል። እንደምታዩት ቻናሌ ትንሽ ሞኒውን አንስቶብኛል፣ ሰዓት ጎድሎብኝ ማለት ነው። እና አበረታቱኝ እላችኋለሁ። የዛሬ ቭሎግ ልበለው ይሄንን ይመስላል። ኢንሻአላህ ካሁን በኋላ በየቀን ቀኑ ቪዲዮ ይልክላችኋለሁ። ወደ ቤተሰቦቼ ዛሬ ይሄንን የመሰለ አሪፍ ሳንዱች ሰርቻለሁ። ቀጣይ ቪዲዮ እስከምን